ስላሴ ገብተን እውነቴን ጦጣዋ ኪዳነ ምሕረት ይሄን ስራ ለኛ ከሰጠሽው የደሞዛችንን ግማሽ እናስገባለን ብለን ስላሴ ልንጦጦ ኪዳነ ምሕረት ተስለን ሄደ። ደጅ ጸናው ቆይቼ ኪዳነ ምሕረትን ተጽናናውኝ ረሳ ዘኔን። እስከዛሬ ጠረኗን አልረሳው። ጠረኗን ስማ አንዳንድ ጊዜ ለሊት ትናፍቀኛለች። በህልሜ ከተለያዩ አርቲስቶች ጋር ምግብ ስበላየውኝ መጥቼ ከነዛ አርቲስቶች ጋር ከሁሉም ጋር ፊልም ሰርቻለሁ። ክርስቶስን ልክ ዝማሬ ሲሆን ደስ ይለኛል። በቃ ብሬ ነው ምናምን ልክ ትምህርትና ጸሎት ሲሆን ምናምን በቃ እል ነበረ። አይ እሱ እንኳን ይቀርያው በቸርነቱ ነው የምንኖረው። በእርግጥ በነገራችን ላይ መጥምቀ መለኮት ቅዱስ ዮሐንስ ማህበር መንፈሳዊ ሰርጎችን በነፃ ያገለግላል። ማንኛውም መገልገል የፈለገ ምዕመን ከታች በሚቀመጡት ስልክ ቁጥሮች ደውሎ መንፈሳዊ አገልግሎታችንን ከፈለገ በዛ መተው ደውሎ መገልገል ይችላሉ። መተው ደግሞ አይመለሱ። በጣም ስለሚወዱን እኛ ጋር ቀርተው ማህበርተኛ እንደሚሆኑ እርግጠኛ ነኝ። እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። የፊታችን እሑድ በ15 የማህበራችን 30ኛ ዓመት ይከበራል። እባካችሁ ምዕመናን መንፈሳዊ ዓላማ ነውና እንድትገኙልን በእግዚአብሔር ስም እንጠይቃለን። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ነው። ሁሌም ወደ እናንተ የሚደርሰው ሎዛ ሚዲያ የሎዛ እንግዳ በሎዛ ሚዲያ ዛሬ ዕለቱን ጠብቆ ወደ እናንተ ደርሷል። የዛሬው እንግዶቻችን አርቲስት ማርታ ግርማ እንዲሁም ደግሞ እህታችን ራሄል ሙሉጌታና ወንድማችን አልዓዛር ማሞ ነው። ከመጨረሻው አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ከሁሉ በላይ ደግሞ እህታችን አርቲስት ማርታ ግርማ የተገኘችበት ምክንያት ዛሬ አንድ የምታስተዋውቀን በከተማችን ብቻ ሳይሆን በሀገራችን ግዙፍ ስራ ድምፁን አጥፍቶ እየሰራ ያለ አንድ ትልቅ ማህበር አለ። እሱን ማህበር ለማስተዋወቅ 30ኛ ዓመቱንም ስለሚያከብር ስለሱም ለመንገር በመካከላችን ተገኝታለች። አርቲስት ማርታ ግርማ በበርካታ ተውኔቶች፣ ፊልሞች፣ ተከታታይ ድራማዎች ታውቋታላችሁ። ዛሬ በመካከላችን ተገኝታለች። ማህበሩን ከእህቶች እና ከወንድሞች ጋር አብረው የሚነግሩን ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። ተከታተሉ። እንኳን ደህና ቆዩ። እንግዲህ ወንድ ብቻ ስለሆነ ከአርቲስት ጀምርና ወደ አክቲቪስት እህታችን ማርታ እንኳን ደህና ቆየ። ማህበረ ዮሐንስ በጣም ትልቅ ማህበር፣ ግዙፍ ማህበር ነው። እኔም ተገልግዬበታለሁ። ውለታው አለብኝ። ውለታው ካለብኝ ሰዎች መካከል አንዱ ነኝ እና አንቺና ማህበረ ዮሐንስ እንዴት ነው? እኔና መጥምቀ መለኮት ቅዱስ ዮሐንስ ማህበር የተገናኘ ነው በአጋጣሚ ጻድቃኔ ጉዞ ለመሄድ ፈልጌ በሰው አማካኝነት የገባሁት። ከዛ በዛው ቀር ምንድነው አርጎ ያስቀረሽ? ብዙ ጊዜ ብዙ ሰዎች ወደ ማህበር ይገባሉ፣ ብዙ አይቆዩ ይሄዳል። ማህበሩ ልዩ ከለሩ ምንድነው? ፍቅር፣ መዋደድ፣ ህብረት። በጣም ብዙ ትዝታለኝ መጥምቀ ዮሐንስ ማህበር ላይ የምናገለግለው ብዙ እንግዲህ ያው አንተም እንደምታውቀው ብዙ ስራዎች አሉ። ዳግም ትንሣኤ አለ። እንደገና ደግሞ ቤተክርስቲያን ማሰራት አለ። የአብነት ትምህርት ቤቶችን ማሰራት አለ። በዛ መሀል እኛ እንደ እህትና እንደ ወንድም አንድ ቤት ውስጥ እንደዚህ በረዥሙ ተነጥፎ እንዲህ ተደርድረን የምንተኛው የድሮ በቃ ፍቅር በንጽህና የሚገርም በቃ ሌላ ምንም በማይታሰብ በንጹህ አይምሯችን በጣም የሚገርሙ ትዝታዎች አሉን። የእውነት አገልግሎት ነው ያለው። እኔ ያው ከዓለማዊ ህይወት ነው ቀጥታ ወደ መጥምቀ ዮሐንስ የመጣሁትና ለእኔ እግዚአብሔር የጥሪ ነው የድህነት ነው ብዬ ነው የማስበው። ከዛ ጀምሮ እስካሁን ድረስ መጥምቀ መለኮት ማህበር ላይ ያገኘሁት ነገር ነው ስቲል እስካሁን ህይወቴን መንፈሳዊ ህይወቴን ያዳበረልኝ እዚህ እንድደርስ ያደረገኝ ከኔ አልፎ ወደ ልጆቼ
ልጆች ሰንበት ተማሪዎች ናቸው። እኔ ወደ በቃ መንፈሳዊ ህይወት ላይ ነው የሚያደሉትና ይሄ ደግሞ ከመጥምቀ ዮሐንስ ማህበር ያገኘው ጥቅምና ትርፍ ነው። ምናልባት ዛሬ መጥምቀ ዮሐንስን ባላገኝ ኖሮ ጠፍቼ ቀር ነበር ብዬ ማስባለሁ፣ እግዚአብሔር በሚያውቀው። ምክንያቱም በወቅቱ የነበርኩበት ሁኔታ በጣም ብዙ የምሰራበት ቦታ በጣም ብዙ ህይወትን የሚያበላሹ ወደ ሌላ መንገድ ወደ ሌላ መስመር የሚወስዱ ነገሮችን በጣም የሚበዛበት አካባቢ ነበርና እግዚአብሔር አምላክ መርቶ ሲያመጣኝ ወደዚህ ማህበር እግዚአብሔርን መፍራትን በመንፈሳዊ ህይወት መመላለስን አስተማረኝና የሆነ ነገር ለማድረግ እንኳን ሳስብ ጭንቅላት ውስጥ እግዚአብሔር ይመጣል። ስለዚህ በቃ ከብዙ ክፉ ነገሮች ትጠበቃለህና እኔ የህይወቴ መሰረት ነው ብዬ ብናገር እውነት እግዚአብሔር በሚያውቀው ማጋነን አይደለም። ማህበረ ዮሐንስ በዝማሬና በአገልግሎት በዚህ በበጎ አድራጎት ይታወቃል። ታሪኮችን ወደነ አላዛርም ወደነ ራሄልም እመጣበታለሁ። ነገር ግን በጣም በርካታ ማህበራት አሉ፣ ኦርቶዶክሳዊ ማህበራት አገልግሎት የሚሰጡና ማህበረ ዮሐንስ ከሌሎች ማህበራት የሚለየው ምንድን ነው? ማለት አንቺ በቀመስሽው ሰው በቀመሰው መጠን አይደለም የሚናገረው። አንድ ጊዜ እመቤታችን ቅድስት ድንግል ማርያም አታማልድም ብሎ ሲናገር አንድ አባት ምንም አልተናገሩም። ብርቱካን ልጠው ራሳቸው ከበሉት በኋላ ይህ ብርቱካን ይጠማል አይጠማም ያሉት፣ እኔ ቀመስኩት እርስዎን የቀመሱት ሰው ነው። ልክ ድንግል ማርያም እንደዚህ ነው ለቀመሷት። ማህበረ ዮሐንስ በቀመሰው ሰው አንደበት ሲነገር ከሌሎች ማህበራት ለየት የሚያደርገው ምንድነው? ማህበረ ዮሐንስ ከሌላ ማህበር ለየት የሚያደርገው ነገር አንደኛ በቃ የእውነት ዘላቂነት ያለው የእውነት አገልግሎት የሚገለገልበት የእውነት በቃ ይሄ ስራ አለ አይደል? አሁን አንድ መስሪያ ቤት ሲቋቋም እያንዳንዱን ነገር መስፈርትን አሟልቶ በደንብ እስከ ጥግ ድረስ አይደል የሚሰራው? ልክ እንደዛ ነው። በቃ መስመር ውስጥ አስገብቶ በጣም ብዙ ነፍሳቶችን የሚያድን ማህበር ነው። በጣም ብዙዎቻችንን ጨምሮ የዳንበት። ይሄ ደግሞ ምንድነው? አባላቶቹ ጠንካራ መሆናቸው፣ መንፈሳዊ ደግሞ እነሱ የመሰረቱት ስፔሻሊ ከሰንበት ትምህርት ቤት ተኮትኩተው የመጡ ስለሆነ እኛ ከዓለማዊ ህይወት የመጣነውን ሰዎች በደንብ እኛንም ፍቅሩ እንዲገባን እኛን በቃ በጣም ነው የሚስቡን። በጣም የሚያስቀና ማህበር ነው። እኔ በጣም ነበር ቀንቼ የገባሁትና እግዚአብሔርን ሁሉ ለምኛለሁ እዚህ ማህበር ላይ እንድገባ አድርገኝ ብዬና በቃ በጣም የፍቅር ማህበር ነው እና ደግሞ የእውነት ነው ስራዎች የሚሰሩት። ማህበሩ ለመግባት ለምንሽ? አዎ፣ ምክንያቱም በወቅቱ በቃ የነበርኩበት ሁኔታ ጥሩ ስላልነበረ ብቸኛ አማራጭ እግዚአብሔር ነው ህይወት ላይ ታውቃለህና በዚህ ደግሞ ሌላ የሚጎትተህ ዓለም አለ። ስለዚህ ይሄኛውን ባላገኝ ኖሮ ወደዚህኛው ተስቤ የምቀርበትና መጠፋበት ነገር ሊኖር ስለሚችል እግዚአብሔርን ለምኜው መማርን ማወቅን እፈልጋለሁ ስላልኩኝ መጣሁኝ። ግን ትልቁ ነገር መጥምቀ ዮሐንስ ላይ ደስ የሚለኝ ነገር የእውነት ፍቅር አለ። አንዱ ለአንዱ በቃ በጣም አሁን እንደውም ብዙዎቻችን አገባን ወለድንና ትንሽ የራሳችን ህይወት ያዘን እንጂ በፊት ሁላችንም ባላገባንበት ወቅት በቃ አንዱ ለአንዱ ደራሽ ነው። የእውነት ነው እህትና ወንድም ይሆን ነው። ስለዚህ ይሄ ነገር ደግሞ ዋናው ነገር ለማህበር ትልቁ ነገር ፍቅር ነው ብዬ አስባለሁ። ፍቅር ከሌለ እግዚአብሔርም የለምና እና ይሁን እህቶች አሉኝ ወንድሞች አሉኝ ብቸገር ብራብ ብጠማ ይደርሱልኛል ብለን የምታስባቸው ሰዎች ከጎናችን ነበር። ሁላችንም የራሳችን የተለያየ ችግሮች አሉና አንዱ ያንዱን ነገር እየፈታ አንዱ ያንዱን ነገር እያገዘ ነው እዚህ የደረስነውና እንደው ብንርቅ እንኳን ከማህበሩ ወጣ ገባ ብንል እንኳን መልሶ ፍቅሩ ያገናኘናል። የሚገርም እንግዲህ ሁሉ አመት አለመፍረስ ማለት ይሄን ሁሉ አመት ዘልቆ መቆየት ማለት ምን ሊሆን እንደሚችል ማሰብ አለበት። 30 አመት የሚያክል በነገራችን ላይ በጣም ቀላል ነው ማለት ትልቅ ተቋማት ብዙ ሰው ይመሰርታል፣ ግን ጸንቶ የሚቆይበት አጋጣሚ በጣም ጥቂት ነው። በጣም እግዚአብሔር እርዳታ ካልተጨመረበት በስተቀርና ጥሩ ያልነበርኩበት ጊዜ ነበር ወደ ማህበረ ዮሐንስ የገባው ብለሻልና ያንኛውን ነገር ለትውልዱ ሊያስተምር የሚችል ነገር ካለው ሰው ከውድቀትም ከከፍታም ነው የሚማረውና ወደ እሱ እንመለስበታለን። ነገር ግን ይህ ማህበር አሁን የምታወራን ማህበር በልብ ወለድ ዓለም ያለ ነው ወይስ አዲስ አበባ ላይ? ራሄል ገሪ ማርቲ ማርጋ ገልጸዋለች። በጣም የገለጸችው እኔም በፍቅር ነው የተሳበ ማለት ሁሌ እመኝ ነበረ እና እድገቴ በሰንበት ትምህርት ቤት ነው። ግን እንደዚህ አይነት ማህበር እንደ አጋጣሚ ተጋብዤ ነው
የመጣሁት። አመሰራረቱ እኔ ከመስራቾች ውስጥ አንዱ አይደለም፣ ግን ሲነግሩኝ ወንድሞቼ እህቶቼ እዛው ሰንበት ትምህርት ቤት እያሉ አብረው በሀሳብ የተገናኙ ወንድሞችና እህቶች ለምን ነዳያንን አንዘክርም? ለምን አገልግሎት አናገለግልም? ለምን መጥምቁ ታቦት ሲወጣ መድኃኔዓለም በመዝሙር ያጅቡት ነበር፣ ያገለግሉት ነበረ። ከዛም ባለፈ ትልቁ ደግሞ መሰባሰቢያቸውና እዚህ ድረስ አባታችንን ማጽንቶ ያቆየበት ዋናው መንፈሳዊ ትሩፋት ገዳማት ላይ ሩቅ ማንም የማይገባባቸው ገዳማት ላይ ይሄዱ ምንም ወሬ ሳይበዛ 5 3 ከቻሉ 10 አድርገው ሄደው ሱባኤ የሚይዙባቸው ማንም ማያውቃቸው ሩቅ ቦታዎች ላይ ሄደው ወይኔ ወንድሞቻችን ስልካቸው አይሰራም እንደዚህ ተብሎ በኋላ ደግሞ የምናገኝባት ሂደቶች ነበሩ። ከዛም ባለፈ ለጽናታቸው ዋናው ደግሞ ትልቁ የዳግም ትንሣኤ ስራ ነው። ከየቤታቸው አንዳንድ እንጀራ ይዘው ጀመሩ። ዳግም ትንሣኤ እኛ እየበላን ለምን ወገኖቻችን ሳይፈስኩ ይቀራሉ በሚል የተጀመረችው ፕሮግራም ከዛች ከቦሌ መድኃኔዓለም የተነሳችው ቁርሾ ተነስታ ከዛ 1 ሲባል 2 ሲባል 3 ሲባል ከዛ እያደገ ሲመጣ ሳሊተ ምሕረት ከሳሊተ ምሕረት ደግሞ አሁንም እንደዚህ እያደገ ሲመጣ ወደ ሽንቁሩና ወደ እንጦጦ ማርያም እኔ እዛ ጋር የደረስኩት ሳሊተ ምሕረት ላይ አልደረስኩም። እንጦጦ ማርያም ግን ያየሁት ነገር ማንም ያኔ ጸበልተኛው በጣም ብዙ ነበረ እና ብዙም የሚያበላም አልነበረም፣ ምንም የሚያስፈስክ አልነበረም። እና ዳግም ትንሣኤ እዛ ጋር ያየሁት ነገር ማንም ለጉልበቱ አይሳሳም፣ ለብሩ አይሳሳም እና እዛ ጋር ተሸክሞ ነው ድስቱን ሁሉ ነገር ተሸክሞ ነው የሚሄደው እና እዛ ሄደው ነጭ ልብስ ለብሰው ሲያጎርሱ ሳይ ነዳያኑ ማንም የሚጠየፋቸው እነሱ ግን እንደዛ ሆኖ ሲያዩ እንዴት እዛ ማህበር ውስጥ ለመግባት አላሰብኩም። እና ይሄ ነገር እኔ በጣም ውስጤን ከነካው ውስጥ አንዱ እሱ ነው። ከዛ ባለፈ ራሄል አላት የላትም ማለት ነው። ዋናው መስፈርት አባታችን ብቻ ይጥራት የመጣው በሙላ ወንድም ነው እና የገና ዋዜማ ላይ ነበር ማህበሩ እጄ ሳቃል ብቻ ሳይሆን ሲጎራል አንተ ትብስ ሲባባል እህቴ ወንድሜ ሲባባል እንዴት እዛ ማህበር ውስጥ ለመግባት አትመኝ እና መጥምቅ እኔ አላውቀውም ነበር አባቴ ግን ለካ ያውቀኝ ነበር በፍቅሩ ሳቤ በማን ላይ ያለው በልጆቹ ላይ ያለው ሳቤ። ከዛ በኋላ ግን የሚያስወጣኝ ነበር። እውነት ነው ታፋለክ ትርቃለክ፣ ግን ደግሞ ምን ታረጋለህ ራሱ ተመልሶ ያመጣል እዛው ታገኛለህ ራስህ። እና ማህበሩ እንደዚህ የሆነበት ምክንያት አባታችንን ከፊት ስለሚያስቀድም ነው ብዬ ነው የማስበው። ውዳሴ ከንቱ እንዳይሆንብን እፈራለሁ። በጣም ነው የሚገርመው። የ3 ሰዓት ጸሎት ካስተማሩኝ ሰዎች አንዷ እሷ ነች። ብዙም ማታ 3 ሰዓት መቶ ማለት ብዙ ጊዜ እኔ ማገልገሉ ላይ ነው እንጂ ጸሎቱ ላይ ብዙም የሚያል ልምድ እንደነሱ የለኝም። በነገራችን ላይ መጥምቀ መለኮት ቅዱስ ዮሐንስ ማህበር ላይ የሆነ ነገር መሰራት ሲታሰብ መጀመሪያ ሱባኤ ነው የሚያዘው። በጸሎት በጾም ተደርጎ ነው ከዛ በኋላ ያው ፈተናም እንዳይመጣ ወደ ስራ የሚገባውና እኔ መጥቼ ማገልገል ምናምን እወዳለሁ። ግን ጸሎቱ ላይ ብዙ እና ልክ 3 ሰዓት ሲሆን ትደውላለች እኔ ጸሎት ልጀምር ነው አንቺም ጸሎት ጀምሪ እና በዚህ አጋጣሚ ላመሰግናት ስለምፈልግ ነው ያነሳሁት። ማታውን 3 ሰዓት ማለት በቀን 7 ጊዜ ይጸለያል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት። ያ አንቺ አላቅም ነበረ። አሁን የትኛውን የጸሎት ጊዜ ነው የምታደርገው? አይ እሱ እንኳን ይቀርያው በቸርነቱ ነው የምንኖረው። በእርግጥ ምንድነው ማለት ማዘነጊያ የትኛውን ሰዓት ጸሎት? ጠዋት ከቤት ስትወጣ ያው ከባድ ትጸልያለህ። ግን ምንድነው መሰለ እኔ በራሴ ጸሎት አሪፍ ነገር እንደሆነ የታወቀ ነው። ግን ምን አሉኝ መሰለ ብፁዕ አቡነ ፊልጶስ አንድ ጊዜ በጣም የተማርኩበት ነው። ለምሳሌ ዛሬ ተመችቶኝ ጸልያለሁ፣ ማታም ጠዋትም ልጸልይ እችላለሁ። ነገ ደግሞ የሆነ ነገር ገጥሞኝ ሳልጸልይ ሲወጣ እግዚአብሔር በእኛ ጸሎት ከለላ የሚያደርግልን የሚመስላቸው ብዙ ሰዎች አሉ።
በቃ ዛሬ ሳልጸልይ ነው የወጣሁት የሆነ ነገር ይገጥመኛል ብላችሁ አትጨነቁ፣ አታስቡ ይላሉና እግዚአብሔር የፍቅር አምላክ ነው፣ ልብህን ያየዋል። በነገራችን ላይ በቃ 7ቱንም ጸሎቶች ብናደርገው የምንጠቀመው እኛ ነን። ግን ደግሞ አንዳንዴ እንደዛ ተብሎ ብዙ የሚሸሹ እህቶች ወንድሞች አሉ። በቃ ጾም ይበዛዋል፣ ጸሎት ይበዛዋል ምናምን የሚባል ነገር እንዳለ ታውቃለህ። በተለይ እኔም ስፔሻሊ መጀመሪያ ላይ ስመጣ ልክ ዝማሬ ሲሆን ደስ ይለኛል፣ በቃ ብሬ ነው ምናምን። ልክ ትምህርትና ጸሎት ሲሆን ምናምን በቃ እል ነበረ። ግን ለካ ዋናው ህይወት ጸሎት ነው። ጸሎት ይበዛዋል ምናምን ይባላል፣ ትምህርት ይበዛዋል ይባላል። ውጭ ያለ ኦርቶዶክስ ነው እንዲያው ይባላል። ያው ብዙም ሰው የሚሸሸውን በዛ አይደለ። ግን አጋንንት እኮ ነው በነገራችን ላይ አጋንንት በዚህ ነው የሚቃጠለው በጣም። ክርስትና ግን እኔ ያየሁት ነገር እንደራሴ መረዳት ነው፣ አላውቅም። ኤክስፒሪየንስ ነው። እንዴትኛውም ነገር እንዴትኛውም ሙያ በሂደት እያወካቸው የምትመጣቸው። አሁን በአንድ ጊዜ መጣ ሁሉንም ነገር አታውቅም። በውስጡ እየኖርክበት እየተመላለስክበት ስትመጣ በራሱ እያደግክ ትመጣለህ። በመንፈሴን አሁን ዛሬ እዚህ መጥምቆ መለኮት ላይ ስመጣ ያለዋት ማርታ አይደለሁም። አሁን በደንብ በተለያየ ቤተክርስቲያን ስትሄድ ስትማር በተለያየ አገልግሎቶችም ምን ይሳተፋለሁና ብዙ ነገር በቃ ይዘህ ትሄድና ግን በቃ በፕሮሰስ ግን እያደግክ ነው። ባንዴ አይደለም የሚመጣው። ባንዴ ፐርፌክት ከሆነም ጥሩም አይደለም ይመስለኛል። ባንዴ እንትን ብለህ ባንዴ ትወጣለህ። ግን በልምድ ቀስ በቀስ እግዚአብሔር አምላክ በራሱ እያስተማረ የሚመጣው ነገር አለ ይመስለኛልና በመስፈርት አይደለም። እንደዚህ ጸልያለሁ እንደዚህ አልጸልይም ሳይሆን ብቻ ከእግዚአብሔር ጋር መሆን ደስ ይላል። በጣም ማለት እግዚአብሔር በጣም ነው የሚያረጋጋው፣ ፍጹም ሰላም ነው የሚሰጠው። ማለት ብዙ ሰው ሰላምና ደስታ ከጠርሙስ አንገት ከተቃራኒ ጾታ እንደገና ከገንዘብ ከዝና ከውበት የሚመስለው አለ። ግን ፍጹም ሰላም ያለው ያ ጊዜያዊ ሰላም ነው። ልክ አንድ ሰው ሰክሮ ሲነቃ በቃ ያሰከሩ ይጠፋል። ዓለማዊ ደስታ ዓለማዊ ሰላም ልክ እንደዚህ ነው። እንደ ጉም ነው የሚተነዳ። ቅድም እንዳልሽ ደግሞ ክርስትና ይሄ 10 የቅድስና ማዕረጎች አሉ። 10ኛው ላይ ለመድረስ 9ኙን ማለፍ አለብሽ ማለት ነው። እና ደረጃ በደረጃ ነው። እንደገና ደግሞ ክርስትና ሲኖሩት እንጂ ሲማሩት አይገባም። ክርስትና ልምምድ ነው። በአንድ ጀንበር 12 ሰዓት የጾመ ሰው ሹር ከአንድ ወር በኋላ አታገኙም። እዛ ቦታ 3 ሰዓት 6 ሰዓት 9 ሰዓት 12 ሰዓት ፍቅሩ እየገባሽ ልክ ይሄ እንዴት ነው ረባዳ መሬት ላይ የተገማሸረ ውሃ ሰፈፍ ብሎ ወደ ውስጥ ጠልቆ ተረጋግቶ እንደሚቀመጠው ውስጡ ሁላ እንደሚጠጣው ማለት ነው። እና ካሊያ ግን ምንድነው አስፋልት ነው የሚሆነው፣ ወዲያውን ፍርፍርፍታ ነው የሚሆነው። በጣም ትክክል ነው የተናገርሽው። ወንድማችን አላዛር ደህና ነህ አይደል? እግዚአብሔር ይመስገን። ስንት ዓመት በላይ ከዚህ ማህበር ከገባ? እዚያ ማህበር ከገባው 17 ዓመት አካባቢ ያስቆጠርኩ። በስንት ዓመት ገብተህ ማለት የቁጥር ጥያቄ ባይኖር 2000 ዓመተ ምህረት ላይ ገና ተማሪ ነበር። እየተማርኩ ደግሞ ስራ የምሰራ ነበር። የመጀመሪያ ደሞዜን ስቀበል ለጊሸን ነው ጉዞ የከፈልኩ። 350 ብር ነበር የዛኔ ጊሸን የሚካሄደው። ለ6 ቀን ነው ለ7 ቀን ይካሄዳል። ማህበሩን የሚያወቅኩት የዛኔ ነው። መንፈሳዊ ህይወትን ያወቅኩት የዛኔ። ከዛ በፊት ምንም አላውቅም። የሰንበት ትምህርት ቤትም አላውቅም። የኑሮዬ በጣም ከባድ ነው። እንዴት ማለት? በቃ ወመኔ የሚባል አይነት ኑሮ ነው። በጣም አስቸጋሪ ሰው ነበር። ተደባዳቢ ምናምን? አዎ ተደባዳቢ አስቸጋሪ ሰው። እነ ማርታ ዋሻም ጋሻም ወንድም አግኝተዋል። ታዲያ ማን ይነካናል? በዛ ሁኔታ ማህበሩን አየሁ የመጀመሪያ ጊዜ። ከዛ እንደገና ጠፋው። ልጆቹ በጣም ነው ሰው የሚፈልጉት። መፈለጋቸው ራሱ አማረረኝ። በቃ ያ 2000 ዓመተ ምህረት ከመስከረም እስከ ጳጉሜ ያለው ጊዜ አማረሩኝ። በቃ ይደውላሉ። በቃ እኔ ደግሞ ያለሁበት ኑሮ ሌላ። እዛ እንደገና መስከረም መጣ። ጊሸን መሄድ አለብኝ ብዬ ድጋሚ ወስኛለሁ። አሁን አብሬያቸው ሄድኩ። ሁለተኛ ስመለስ ግን እነሱ ሳይሆን ፈላጊ ሆኑት እኔ ሆንኩ። ምክንያቱም ሁለተኛው ዓመት ላይ
እየኖርኩ ያለሁት እና መኖር ያለብኝ ነገር የሆነ ነገር አሳይቶኝ ምን እንዳስነኩኝ አላውቅም። ግን ይመስለኛል ለእኔ እንዳልኩ ጉልበተኛ ነኝ፣ የቤተክርስቲያን እውቀት የለኝም። ግን እዛ ስራ አላቸው ግሸን ላይ በቃ ነፍሴ እስኪጠፋ ነው የምሰራው። በየዓመቱ ግሸን ጉዞ አላቸው ማለት ነው። በየዓመቱ ግሸን ጉዞ አላቸው እና ግሸን ላይ ሄዶ ደግሞ ቁጭ የለም እንደሌላ ማህበር ሄዶ ቁጭ ብሎ ጠላ መጠጣት ምናምን የለም። ትሄዳለህ ጉዞ ገና መኪና ውስጥ ሆነ 60 ሰው ከያዘ 60ውም ሰው በቀን ይከፋፈላል። 5 ቀን ከቆየ 60ው ሰው ለ5 ቀን ይከፋፈልና ሁሉም ሰው ምግብ ሰርቶ ያበላል። ቀን እጣ ይወጣልህና በ19 በ20 ምናምን ቲም ተደርጎ ምግብ እያበሰሉ ይመገባሉ። ህዝቡን ራሱን ተጓዡም ማለት ነው። ምክንያቱም ልጆቹ የሰሩት እንትን በጣም ነበር የሚገርመው። በዛ ጊዜ አባ ግሸን የሚባሉ ነበሩ ይላሉ። ግሸን ላይ የከተማ ሰው እያሉ የሰውን እዳሪ በረከቱን ጥሎ ሄደ እያሉ በእጃቸው እያፈሱ በፌስታል አድርገው ይጥሉ ነበር ይባላሉ። እሳቸው ሲሞቱ ነው ገድላቸው በደንብ የታወቀ። ለካ ሲጥሉት ፌስታሉን እየወሰደ አሞራ ደፍቶ ነው የሚያመጣላቸው ለእኛ አባት እና እሳቸው ሲያርፉ የእሳቸው በረከት ቢደርስም ብለው ሽንት ቤት ያጸዳሉ። እዛ ሽንት ቤት እዛ ሲሄድ ሽንት ቤት ያጸዳሉ። እንግዲህ የኔን አመላስበው አብሬያቸው ሄድኩኝ። እዛ ግን ሽንት ቤት ጽዳት እንዴት በፍቅር እንዳጸዳው አትጠይቅ። ሁለተኛው ዓመት ላይ ግን የሆነ ነገር በቃ ማገናዘብ የጀመርኩበት ጊዜ ይሆናል ብዬ አስባለሁ። ተመለስኩ ወደ ቀልቤ። ስመጣ ትንሽ ተጠጋ ወደ ማህበሩ። አሁንም ስጠጋ ስራ አለ፣ የጉልበት ስራ አለ። እኔን የሳበኝ እሱ ነው። በጉልበት ለካ በረከት ማግኘት ይችላል። ምክንያቱም የጸሎት ህይወት የለም፣ ለቤተ ክርስቲያን አላቅም። ለካ ደግሞ በጉልበትም በረከት ይገኛል። በቃ እኔ በጣም ተስማማ ማህበሩን ማገልገል ጀመር። ከዛ ጊዜ እስካሁኑ ጊዜ ከዮሐንስ ማህበር አገልግሎት መራቅ አልችልም። አልፈልግም ሳይሆን አልችልም። ብዙ ሰው በጉጉት የሚፈልገው አገልግሎት ስለሆነ የዳግም ትንሣኤ አገልግሎት ሲቀጥል ከፍተኛ የሆነ የሰው ኃይል የሚሰማራበት እኔ ስደርስ በእርግጥ በወቅቱ በሬ ማረር ተጀምሮ ያ ቅደም እህቴ ራሔል የነገረች አንድ እንጀራ ሰብስበው ሳሊተ ምሕረት መድኃኔዓለም የጀመሩት ሳሊተ ምሕረት ከሳሊተ ምሕረት እንጦጦና ሽንቁሮ ሲሄድ በተለይ ሽንቁሮ ላይ የነበረ ሁኔታ በጣም ይገርም ነበር እና እሱም ማገልገል ጀመሩ። በሬ ያርደው ነው የዛኔ መዘከር የጀመሩ የሚሰሩት። የዛኔ ጥሩ ደርሶ ነበረ። እኛ በደረስንበት አጥንት ስንቀጠቅጥ ስንሮጥ ስናማስል ምን ስንል በጣም ይስባል ነገሩ እያልኩ እሱን አየሁ። ቀጥሎ ደግሞ የቤተክርስቲያን እርዳታ አላቸው። መጀመሪያ ያገለገልኩት ጣራ ገዳም ነበረ። ጣራ ገዳም ከአዲስ አበባ ተልከን ጣራ ገዳም ሄዱና ወፍጮ ቤት ነበራቸው ይመስለኛል። የውሃ ወይ የሆነ ወፍጮ ነበር። ሰውም ወፍጮ ገዝቶላቸዋል፣ ግን መብራት የለውም። ስሪፌዝ መብራት አስገቡ ተብለን የመጀመሪያ ጊዜ ሄጄ እዛ ስሪፌዝ መብራት አስገብተን ስንመለስ ጣራ ገዳም ማለት ጎንደር አዲስ ዘመን ከፍ ብሎ ጣራ ገዳም ላይ በቃ ከዛ በኋላ የማህበር የህይወቴ መሰረት በትክክል መሰረት አሁን ላለሁበት ማንነቴ እንዲህ ከሰው ጋር ተግባብቼ ማውራት መጀመር ብዙ ነገር እጅግ ብዙ ነገር ቀይሯል። የሚሉት ትዳር ይዤ ልኖር እናቴ ትገረማለች። በእኔ ህይወት እናቴ ትገረማለች፣ ሌላ ሰው አይደል። ምክንያቱም አንተ መኖሪያ የነበረው ወህኒ ቤት ነበር። በድብድብ በስካር ብዙ ሁሉ ያንተ መጨረሻ መሆን የነበረበት መጥምቀ መለኮት ቅዱስ ዮሐንስ ማህበር ሳይሆን ወህኒ ቤት ነበር። ነገር ግን ከወህኒ አውጥቶ ለክብር ያበቃ መጥምቀ መለኮት ቅዱስ ዮሐንስ ማህበር ቅዱስ ባለ መድኃኔዓለም ዛሬ ቁጭ ብዬ ኖራል ለማህበሩ ማርቲ። አሁን ይህ ማህበር ይህ ሁሉ ነገር እየፈጸመ እዚህ ደርሷል። ማርታ በህይወቷ ልትቆጥረው የምትችለው
በዚህ ማህበር ያገኘችው በረከት አለ? 1 2 3 4 ብለን በጣም ቁጥር ራሱ የለውም። ነገርኩህ እኮ መሰረት ማለት ትልቅ ነገር ነው። ትዳር ያገኘሽው ከዚህ ማህበር በፊት ነው? ከዚህ ማህበር በኋላ ከገባሽ በኋላ? ስለዚህ እኔ እኮ እያስታወስኩሽ አብረሽ እንደነበርኩ ሰው። እሺ ትዳር አግኝተሻል? አንድ ልጆች አግኝተሻል? 2 3 4 5 ቀጥ ጥሩ ስራ የምመኛቸውን ማለት እኔ በህይወቴ የምመኝ የነበረው ያው በአርቱ ዓለም ውስጥ ትልቅ ቦታ መድረስ ነው። እሱንም ደግሞ በመጥምቀ መለኮት ቅዱስ ዮሐንስ ማህበር ግሸን ማርያም ጉዞ እኔም በጣም በተደጋጋሚ ሄድ ነበረ። ግን ስንሄድኛ ያው ለመጥበጥ ማለት ያው እንሰራለን፣ ግን በቃ አንዳንድ ጊዜ ልጅነትም አለ አይደለ? በጣም ነው የምናገለግለው፣ ግን ደግሞ ያው ትንሽ ከሚበጠብጡት ግሩፖች ውስጥም ነበርንና በቃ እንስቃለን፣ እንጫወታለን፣ ምን እንላለንና በቃ እና ላዛር እኛን መለቅለቅ መሰብሰብ ነው በቃ ስራቸውና ያው ግን በዛ ውስጥም እግዚአብሔር ያው ይመለከታል፣ ያይሃል። ሽሽት ነው ላላክ ምን እያደረገች በጣም ፍላጎት ስለነበራት እኛ ጋር ስትመጣ ያው በሱሪ ነው የምትመጣው። እኛም ሱሪ ለባሽ ነበርን። ያው አባታችን በፍቅሩ ስቦን ነው፣ ግን በቃ እንትን እንዳትሆንብን እንሳሳላት ነበር። በጣም እንዳጠፋብን ማንጋ ነው አየር መንገድ ነበር የምሰራውና አየር መንገድ ነበር የምሰራው። ግን የሚገርምህ ከአየር መንገድ ስራዬ በጣም የምወደው ይሄን አርትም ብዙ ታውቃለህ፣ ክፍያ እኔ እዛ በጣም በደንብ ነው ገንዘብ የማገኝበት ስራ፣ የአየር መንገድ የምሰራበት ስራ። ግን በቃ የውስጥ ጥሪ ከልጅነት ጀምሮ ነው የምመኘውና ፋዘር ጋር ነው መጀመሪያ ከመጥምቀ መለኮት ማህበር እወጣና 10 ሰዓት ላይ ነው ፋዘር ጋር የምትገባው። እዛ ተምሬ እመጣለሁ። ከዛ ደግሞ ወደ መጥምቀ ዮሐንስ እመጣለሁ። በዛ በመሃልና በቃ ይጨነቃሉ፣ ያው እንዳልጠፋ ቦታው ሁኔታው ታውቃለህ፣ በሙያ ውስጥ ያሉ ከባድ ነገሮች አሉና በቃ ትመከራለህ ሁሉ ጊዜና የሚገርምህ ወደዚህ ሙያ ውስጥ የገባሁት ራሱ በመጥምቀ መለኮት ቅዱስ ዮሐንስ ማህበር ግሸን ማርያም ሄደን ከዛ ግሸን ማርያም ብዙ ጊዜ እኛ ማህበር ወደ 9 ቀን የምንቆየው አይደል? ከዛ መስከረም 30 የቅድስት አርሴማ በዓል ይከበራል ታውቃለህ። እንትን የት ነው? ሲሪንቃ። እዛ ሄድኩኝ። ሲሪንቃን አላውቃትም። ወረድኩኝ ከመኪና እማውቃቸው ልጆች አጋጣሚ ያገኘው ሲሪንቃ ሄድኩኝ። ከአዲስ አበባ ከወጣሁ 1 ወር ነው ቆይቼ አዲስ አበባ የገባሁት። ከዛ ሲሪንቃ ስንደርስ በ30 ስለሚከበር ክብረ በዓሏ አሁን ሱባኤ መያዝ አይቻልም ማለት። ከዛ ቁጭ አልኩኝ፣ ጠበቅኩ። ከዛ ደግሞ ወጣ ይወጣል አዳራሽና ዋሻ ደረሰኝ። ከዛ ደግሞ እኮ በጣም ፈሪ ነኝ። ከዛ ዋሻ ገባ። በጣም ለምን የነበረው በዚህ በአርቱ ዙሪያ ውስጥ እግዚአብሔር አምላክ እኔ መንገዴንና መስመሬን እንዲያሳየኝ ሞገስ እንዲሆነኝ ውበት እንዲሆነኝ እግዚአብሔርን ለማንኩት። የምር ምስክርነትም ነው ይሄ። ከዛ በህልሜ ከተለያዩ አርቲስቶች ጋር ምግብ ስበላየውኝ መጥቼ ከነዛ አርቲስቶች ጋር ከሁሉም ጋር ፊልም ሰርቻለሁ። ክርስቶስን የመጥምቀ መለኮት ቅዱስ ዮሐንስ ተአምር ስለሆነ በህልምሽ ያይሻቸው እዛ ፕራክቲካሊ መጥተሽ አብረሽ በላሽ። ሸዋፈራው ደሳለኝ ያረፈደ አራዳ ከሱ ጋር ሰራሁኝ። ያው ከዛ እንትና ደሳለኝ በረር ፊልም የሚል ፊልም አብረን ሰርተናል ከደሳለኝ ጋር። ከዛ ደግሞ ከቴዎድሮስ ለገሰ ጋር ሰርግ ከአሜሪካ አብረን ከሰራሁት። የሚገርም ቴዎድሮስ ለገሰ ድሮ ራሱን ቴሌቪዥን የለንም ነበርና ከቤታችን አጠገብ ቪዲዮ ቤት አለ እና በቀዳዳ ነበር የሆነ በጣም ተወዳጅ የመጀመሪያ ስራ ይሰራዋል እና በቀዳዳ እያየው ነበርና በጣም በቃ ከሱ ጋር መስራት እንመኝ ከልጅነቴ ነው እንደገና 8-9 ዓመት እያለውና እዛ ሄጄ በቃ ካየዋቸው ሰዎች ጋር በሙሉ መጥቼ እግዚአብሔር ስራ ከሁሉም ጋር እንጀራ ሰበላየው ከሁሉም ጋር ፊልም ሰራው እና መጥምቀ መለኮት ምን ያላደረገልን ነገር አለ ነው የሚገርም። አንዳንድ ጊዜ ህይወት ላይ ድብርት ውስጥ ትገባለህ። ኢቭን ምንድነው መፍትሄ መሰለ በቃ ፌድ አደርጋለሁ። የሚገርም እግዚአብሔር ይመስገን ስራ አለኝ ተሰባለኝ፣ ግን በዛ እንዳትጠቀም አጋንንት አንዳንድ ጊዜ ድብርት ውስጥ ይከተህ የለ ምንድነው ምናምን በቃ
ልክ አየዋለሁ 3 ቀን 4 ቀን ሳምንት ከሆነ እልም ነው በቃ ማማከር ነው የመጥምቀ መለኮት ቅዱስ ዮሐንስ ልጆች እንትን እኮ አሪፍ ነው ምናምን እልም ብለን 7 ቀን በቃ ቪዛ ስመተታን የምትመጣው በቃ በእውነት ስፔሻሊ ደግሞ የጊሸን ጉዞ ሁሉ ጊዜ አመታዊ ህይወቴን ስንቄን ይዤበት የምመጣው ነው። ጊሸን ሄደን አይደል መስከረም አንድ ለአመቱ ሙሉ በረከታችንን ክፍያችንን ይዘን የምንመጣው እንደተባለው አዚ እንዳለው የሽንት ቤት ማጠብ አገልግሎት በደንብ ነው የሰራነው በደንብ ከዛ በኋላ እንደውም እየተደራጀ ከዛ በኋላ ማሽን ተገዛ መጥረጊያ ሞልወያ ሁሉንም ነገር ከዚህ በበረከት ሰው እናሰባስብና ይዘን ሄደን ሁሉም ግቢው ተጸርቶ ቤተ መቅደሱ ተጸርቶ በቃ ሁሉም ሰው ከወጣ በኋላ ነው የምንወጣው እና እኛ እዛ የሽንት ቤት ቆሻሻ ስናጸዳኛ እዚህ አዲስ አበባ የኛ ቆሻሻ እየተጸዳ ነው የምንመለሰው ስንመለስና ሁሉ ጊዜ የሚገርም መምጣት መሄድ የማይችሉ ልጆች ሳንቲም የሚያጠራቅሙ ልጆች አሉ አመት ሙሉ ቦክስ ገዝተው የሚያገኙትን ሳንቲም እዛ ውስጥ እየከተቱ ለአመት አጠራቅመው ለጊሸን ጉዞ የሚሄዱ ልጆች አውቃለሁ። ቢሯችሁ የት ነው? ዋና ኦፊሳችሁ አሁን ሰው ቢመጣ የት ብሎ ነው የሚያገኛችሁ? ኦፊሳችሁን እስቲ 24 ቀበሌ ውስጥ ያለ ነው። ያው አርሴማ ጋር ቦታ እየጠየቅን ያለ ነው። እግዚአብሔር ፈቃድ እግዚአብሔር ከሆነ እዛው አርሴማና ገብርኤል ቤተክርስቲያን አሉ። እዛ ካለ ቋሚ ቢሮ ይኖራል። ለጊዜው ግን ረጅም ዓመት ማህበሩ ቤት ተከራይቶ እዛ እየኖረ ያለ ነው። መንፈሳዊ አገልግሎታችን መዝሙር ትራንስፖርት እንደዚህ አይነት ጉዞ ሲኖሩ አሁን ቡኬለሽ ድውራ እንደዚህ ስንሄድ ራሳችንን አገልግሎት ምናምን አናዝም ራሳችን እዛው ሰርተን ነው ይዘን የምንሄደው እና እንደዚህ አይነት እንትኖችን ለማድረግ እዛ ነው የምንገኘው። ስልካችን አንተን ከስር ስለምታስቀምጠው እንደዚህ አይነት መንፈሳዊ ትሩፋት ላይ ይሳተፋለሁ የሚል ወንድም እህት እንደገና ደግሞ በእውነት የመጥምቁ ፈቃድ ከሆነ ካመጣቸው ማንንም አይመልስም አያስቀርም። 09 በቃልሽ ታውቂዋለሽ? በቃሌ አላውቀውም። አዲስ ስልክ ስላወጣን አዲስ ስልክ ነው ወይስ ማምለጫ ነው? አይ አይደለም አዲስ ስልክ ስለወጣ ወደ ስልኩ ወስደው ነው እንደ ማህበር 30 ዓመት የሞላው ማህበር ነው። ግን በትክክል በእርግጥ ቢሮ አለን ብለን የምንልበት እንዲህ የተደራጀ አስተዳደር ለስራ አለን ለአገልግሎት አደረጃጀት አለው ማህበሩ የራሱ የሆነ ቢሮ አለው ይባል ምናልባት ከ10 ከ12 ዓመት በላይ አንድ ቤት ውስጥ መኖሪያ ቤት ውስጥ ነው መኖሪያ ቤት ተከራይተን እዛ ውስጥ ነው መዝሙር የምናጠናው ሰውም ቢመጣ የምንጋብዘው እዛ ነው እና ትንሽ የ30 ዓመት የቆየ ማህበር አይነት አይደለም አቋሙ። እኛ ከድሮ ጀምሮ የምናደርገው እናገለግላለን ያስተማሩን ነው። በእርግጥ መስራቾቹ እናገለግልና ስንጨርስ በቃ ጥፍት ነው። አንዱም አሁን ትንሽ ግድ ሆነና አገልግሎት አገልግለን ደብዳቤ እንኳን ከቤተ ክርስቲያን ስጡን ብለን መጠየቅ የጀመርነው ምናልባት 5 ዓመት እንኳን አልሞላም። ከዛ በፊት ቤተ ክርስቲያን ተሰርቶ ያልቃል በቃ አለቀ መሄድ ለቤተ ክርስቲያን ምናልባት አሁን ኢሉ ኪዳነ ምህረት ላይ ወፍጮና ስለይሉ ትንሽ በኋላ መልሼ አነሳልሃለሁ እንደው የተነሳውበት እንዳለቅ ወፍጮ ቤትና ህብረት ሱቅ ወይም ሸቀጣ ሸቀጥ ሱቅ በባዶ መሬት ነበራቸው። ህንፃውን ገንብተን ሱቁን አሟልተን ወፍጮ ቤቱን አቋቁመን መብራት አስገጠምንና ጨረስን። አሁን የቤተ ክህነት እውቅና እንዲሰጠን ዶክመንቶች አቅርቡ ስንባል የለንም አላስጻፍንም እኛ እናመሰግናለን ምናምን በቃ አለቀ አገለገልን መሄድ አገለግል በጠቅላላ ማህበርነት እውቅና አለው ጠቅላላ ቤተ ክህነት። አዎ አሁን ቤተ ክህነት በሰጠው እድል መሰረት ጠቅላላ ቤተ ክህነት የተሰጠ እድልን ተከትሎ 2016 ጀምረን አሁን በዚህ ዓመት አጋማሽ ላይ የመጥምቀ መለኮት ቅዱስ ዮሐንስ ሁለገብ መንፈሳዊ ማህበር የሚል እውቅና ተሰጥቷል። አሁን ማለት ነው። ከዛ በፊት ያው እንትኑም መዋቅሩም ስላልነበረ ለማህበራት የሚሰጥ እውቅና የእውቅና ጉዳይ የለንም። ግን ብዙ ቤተክርስቲያናትን ኮሚቴ እየተዋቀረ ከየሀገረ ስብከቱ
የኮሚቴዎች ማደራጀት ለቤተ ክህነት እየተሰጠ ብዙ ስራዎች ተሰርተዋል። ዳልሻ ዋልድባ ላይ የሴቶች እና ደናግል ገዳም ከአክሱም ስንመጣ ያየ ነው ቤተክርስቲያን ነው፣ ገዳም ነው። ገብተን እናቶቹ በጣም ያሳዝናሉ ያሉበት ሁኔታ። ዳልሻ ሰቋር ኪዳነ ምሕረት አይደለም፣ ዳልሻ ዋልድባ ማርያም ልጅ ያለችው ዳልሻ ዋልድባ በሚል የሴቶችና የእናቶች ደናግልና እናቶች አንድነት ገዳም የሚለው እናቶች በጣም ተቸግረዋል። አብዛኞቹ አርጅተዋል። አንድ አዳራሽ ውስጥ ተኝተዋል። እሱን አይተን እንዴት አድርገን እንርዳት? በጉዞን የመጣ ነው አየናቸው። ከዛም መጣ ምን እናደርግ? እውቅና የለንም። በኋላ እንትን ስንል ሰው ለመርዳት እውቅና አያስፈልግም፣ ግን መለመን ደግሞ አትችልም። ቢያንስ ጉዞ ላይ ያለው ህዝብ አዋጥቶ የሆነ ነገር አደረግን። ከዛ ግን መኪና ውስጥ እያለ ኮሚቴ መቋቋም አለበት የሚል ሀሳብ መጣ። እዛው መኪና ውስጥ ከተጓዡም ከማህበሩም ኮሚቴ አዋቀርንና ለሀገረ ስብከት ተልኮ ሀገረ ስብከቱ እውቅና ሰጥቶ ጠቅላይ ቤተ ክህነት መጥቶ የኮሚቴ እውቅና ተሰጠ። በኋላ ዳልሻ ዋልድባ የሚገባበት ላይ ዛሬማ የምትባል ከተማ ላይ እዛም ባዶ መሬት ላይ መሬት ተገዝቶ ለዳቦ ቤት የሚሆን ቤት ተሰርቶ አስረክበን ወጥተናል። ይህን ያደረገው የእናንተ ማህበር ነው? የእኛ ማህበር። አዲስ ዘመን ጣራ ገዳም ኪዳነ ምሕረት ጣራ ገዳም ላይ ጣራ ገዳም ያገዛችሁት እኛ ነን። ሶስት ነገር ሌሎች ኢሉ ኪዳነ ምሕረትን ወፍጮ ቤትና ቤተክርስቲያን ሰርታለች። ሱቁን ነገርኩ። በሰሜን ወሎ ሌላ የአረቋት ቂርቆስ ላይ ረሃብ በገባ ጊዜ ደብዳቤ ይዘውልን መጡ። እርዱን ብለው ተሰብስቦ 2 ጊዜ 3 ጊዜ 60 ኩንታል ያክል እህል እንዲገባ ተደረገ። እዛው የሰሜን ወሎ ላይ የዲጎ ኢየሱስ ቤተክርስቲያን እዛ እንኳን እስካሁን አለን። ቤተክርስቲያን እንዲሰራ በጉዞ አይተነው ቤተክርስቲያን እንዲሰራ ተጠይቀን ቤተክርስቲያኑ እግዚአብሔር ይመስገን አንድ ጊዜ ጨርሰን ነው። ኮርኒስ የሚያምር ቤተክርስቲያን ነው። ኮርኒስ ሁሉ ተሰርቶ የእንጨት እሳት ተቃጠለና በጣም አዝነን፣ እንደውም አንድ አባት እዛ ያሉ አባት አሉ፣ ዲያቆን ነው የምንላቸው እኛ፣ ዲያቆን ይባላሉ። ተውት፣ የተቃጠለው ምናልባት እዚህ ውስጥ እጁን ያላስገባ ሰው የሚፈልገው አለ ማለት ነው ኢየሱስ እንጂ ያለ ምክንያት አይቃጠልም። ተውት፣ እንደገና ወደ ስራ ግቡ ብለው እንደገና ወደ ስራ ገብተን እግዚአብሔር ይመስገን ተመርቆ አሁን ቤተክርስቲያኑ አገልግሎት እየሰጠ ነው። እሱን በዛ ሁኔታ ተሰርቷል። ወደ ምናልባት ጅማ መስመር ደግሞ አበልቲ ኪዳነ ምሕረት ላይ በአንድ ሰሞን የጅማ እንቅስቃሴ ከባድ ነበር። እዛ አንድ መኪና ከ98 99 ጀምሮ በበሻሻው ምክንያት ጅማ መስመር አጋሮ ጥሩ አልነበር። ከጅማ ስንመለስ ሊቀ ጳጳሱ በጣም ታታሪ ናቸው እዛ አካባቢ የነበሩት እና መኪናው በሙሉ ይግባ ብለው አበልቲ ኪዳነ ምሕረት አስገቡ። እዛ ቤተክርስቲያኑ ትንሽ ነው። አሁን የምፈልገው ትልቅ ቤተክርስቲያን አይደለም፣ ትንሽ ቤተክርስቲያን ግን ደግሞ የሚበሉት የሚጠጡት የልማት ስራ ነው የምፈልገው ብለው እንደ ማህበር አንድ የእርሻ ቦታ ገዝተን እዛም ማስረክበናል። አበልቲ ኪዳነ ምሕረት ላይ ማለት ነው። ብዙ ቦታዎች ላይ ይህንን አድርገናል። ከሁሉም ግን በጣም የሚያሳዝኑ ነገሮችን ትንሽ ባነሳ ደስ ይለኛል። በተለይ ጉዞን በተመለከተ ጉዞ ረጅምና አጫጭር ጉዞዎች አሉ። መንፈሳዊ ጉዞ ቅድም ግሸንን በተወሰነ አንስቻለሁ። አክሱም ጉዞ እጅግ የሚገርም ነው። 14 ቀን የሚፈጅ ጉዞ ነው። በወሎ በር ወጥተን ዞረን በጎጃም አዲስ አበባ የምንገባበት ነው። በዛ ጊዜ ከ100 በላይ ገዳማትን የምንጎበኝበት ነው እና በጣም ሰው የማይደርስባቸው በጣም የራቁ ገዳሞች ላይ እንሄዳለን እና ብዙ የሚያሳዝኑ ነገሮችን አይተን ምናልባትም ጧፍ ጠፍቶ ነጠላ ተገምዶ እንደ ጧፍ ሲያገለግል የደረስንበት ቤተክርስቲያን አለ። ቤተክርስቲያኑን ዙሪያ ገባውን በነጠላ ሸፍነው ከዚህ ወደዛ ይታያል። ቤተ መቅደሱ ዝም ብሎ በእንጨት ብቻ ነው ያለው እና ሰው እንግዳ ይመጣል ተብሎ በነጠላ
ሸፍነውት ምናልባት ይህ እንደውም ከነደረጀ ዘወይን እየጋየርንበት ጉዞ ነበር። በጣም የሚያሳዝኑ ቤተክርስቲያኖች አሉ እና በቃ ያንን ስናይ ብር አዋተን ለምነን የሚሆን ስንሄድ ዕጣን፣ ጧፍ፣ ዘቢብ ይዘን ነው የምንሄደው። አይቀደሱም አብዛኞቹ ቤተክርስቲያናት። ምክንያቱም የግብር ስንዴ የለም፣ ዕጣን ጧፍ የሚያደርስ የለም። በጣም አስቸጋሪ ገጠር ቦታዎች ላይ ስንገባ በየገባንበት 100 ምናምን ገዳም ብናይ 100 ምናምን ገዳም ላይ ዕጣን ጧፍ ዘቢብ እያደረግን ምን ችግር እንዳለ እየጠየቅን ደግሞ እየተመለስን በቀጣይ ዓመት ልብሰ ተክህኖ ለመቀደሻ የሚሆን ጨርቅም አልባሳትም እንዲህ እያደረግን የምንጓዝበት ጉዞ በጣም ትልቁና የሚገርም ነገር የምናገኝበት ጉዞ። በጣም በሚገባ ነው የገለጽከው። የማህበሩ ነው ማለት 30 ዓመት የቆየ ማህበር 30 ደቂቃ አይደለም፣ 30 ሰዓት አይደለም፣ 30 ቀን ብንሰጠው ተወርቶ ያልቅ። ምክንያቱም 30 ዓመት ሙሉ ዝም ብሎ አይደለም የቆየው ማህበሩ። ግዙፍ ማህበር ነው። በነገራችን ላይ ይሄ ማህበር ከማህበረ ቅዱሳን ጽርሐ ጽዮን አንድ የተቋቋመ ወደ ጸደኒ አካባቢ እሱ ከ30 ዓመት በላይ የሆናቸው ናቸው። ከ30 እስከ 35 ሰው በእነሱ በሚስተካከል ነው። እኛ ኢትዮጵያውያን ደግሞ ተቋም መጀመር እና ማፍረስ እንጂ ተቋም ገንብተን ረጅም ጊዜ የመቆየት ባህላችን እጅግ በጣም ደካማ ነው። በዓለማዊ በመንፈሳዊ ሲታይ እና ይህ ማህበር ለትውልድ ሁሉ እየተንገጫገጩ ላሉት ሁሉ ፍቅር በማጣት ገንዘብ በማጣት መዋደድ በማጣት ይበቃኛልን በማጣት ምክንያት ሊለያዩ ጫፍ የደረሱ የተለያዩ ብዙ ናቸው። የእናንተን ሰምተው ምናልባት የመመለስ እድላቸው ሰፊ ሊሆን ይችላል። እንዴ እናንተ መንግስት ፋይናንስ አያረጋችሁ፣ ጠቅላይ ቤተ ክህነት ፋይናንስ አያረጋችሁ። ፋይናንስ ያደረጋችሁ እግዚአብሔርነት ብቻ ብቻ ነው። በጣም እሱን እየተመገባችሁ ነው እዚህ ደረሳችሁት። እና ወራይ መዋጫችሁ ስንት ነው? ራይ ብዙ ዳለብኝ አይ ነገር እሱ በነገራችን ላይ ኢሉ ኪዳነ ምሕረትም እኮ ቤተክርስቲያኑ ከሳሩ ቤት ቤተክርስቲያን ሰርተናል እና የዛን ጊዜ ላይ የዛሬ 20 ዓመት ጨረታ ለዛ የተዘጋጀውን የእመቤታችን ጨረታ እኔ ነኝ ያሸነፍኩት። ስቲል ህይወቴ ላይ በጣም ትልቅ አስተዋጽኦ የምታደርገው የጸሎት ቤቴ ላይ ያለች በጣም ትልቅ የእመቤታችን ከስር ደግሞ የኢሉ ኪዳነ ምሕረት የመጀመሪያዋ ቤተክርስቲያን የሳር ቤተክርስቲያን ያለበትን 17,000 ምናምን ብር ጨረታ አሸንፌ ወሰርኳት። ያኔ ማለት አዎ ወሰርኳት 2003 ወሰርኳትና ከዛ የት ነው ወሰርኳት? የዛን ጊዜ ተረጋጋ ህይወት ስላልነበረኝ እናቴ ጋር ነው ያስቀመጥኳት። እናቴ ጋር አስቀምጫት የሚገርም ይመጡና በጣም ትልቅ ቤታችን የቤተሰብ አነስ ያለች ነበረችና እንትን ምስሏ ግን በጣም ትልቅ ነው እና ሰው ድንግጥ ይላልና ይሄን ምስል ለቤተ ክርስቲያን ስጡ ሲባል አይ አልሰጥም፣ የተረጋጋ ህይወት እግዚአብሔር ሲሰጠኝ ወስዳለሁ። እስከዛ ግን ባለራ መልኩ ነው እናቴ ቤት ማስቀምጣት ነበር ሁሉ ጊዜና የተረጋጋ ህይወት ሲኖረኝ አሁን የሚገርም ያስቀመጥኩበት ቦታ ራሱ ደስ የተዘጋጀ ነው የሚመስል እና እሱ ራሱ ትልቅ ትዝታ ነው ለኛ። ያኔ በነገራችን ላይ በጣም እየገረመኝ በአንቺ ደረጃ በዚህ መጠን ስለ አንድ ማህበር ስለተደረገለት መመስገን ዘረቀርጥም አለመሆን። ገበሬው ዘርዘርቶ አላፈራለት ያለውን መሬት ዘርቀርጥም ይለዋል። ይህ ውለታ የሚረሱ ሰዎች በጣም ብዙ ናቸው። አይደለም በዚህ ደረጃ ከዚህ በሚገዝፍ ደረጃ ተደርጎላቸው የሚረሱ ብዙ ናቸው እና አስታውሰሽ ትዳር ያገኘሁት፣ ልጅ ያገኘሁት፣ ስራ ያገኘሁት፣ ሞገስ ያገኘሁት፣ ዝና ያገኘሁት፣ ክብር ያገኘሁት በዚህ በመጥምቀ መለኮት ቅዱስ ዮሐንስ ማህበር ከገባሁ በኋላ ነው ብለሽ ስትመሰክሪ በምድር የመሰከርሽው እግዚአብሔር ደግሞ መጥምቀ መለኮት ቅዱስ ዮሐንስ ደግሞ በእግዚአብሔር ፊት ይመሰክርልሻል እና ለአንቺ የተደረገ ለእኔም እዚህ ለምንሰማው ይህ ሚዲያ ለሚከታተሉትም ይደረግልን። እግዚአብሔር የሁላችንን መጨረሻ ያሳምርልን። ወርሃዊ መዋጮ የለም ነው ወይስ እዳለባችሁ? እኔ ያው ብዙ ዳስላለ ነገር ያው ነገር ትቆርጣታለህ። በወር ከ50 ብር እስከ 100 ብር ድረስ ያለው በዛ ይከፋል። ከዛ በላይ አንጨምር። ሲፈልግ ግን በበጎ ፍቃድ ይኖራል።
በነገራችን ላይ እኛ በምናወጣው አይደለም ነው የምንከፍለው። ይሄ የምናደርጋቸው አገልግሎቶች ሁላ የሚከናወኑት በሱ አይደለም። ራሱ ያመጣል፣ የራሱን ልጆች ራሱ ያመጣል ራሱ እና ይደንቀናል ሁሌ። ልክ እንዴት ነው የምናደርገው? አረ ብር እኮ ገና አረ ምን እየሰራን ምን እንስራ ምናምን እንላለን። እሱ ግን የራሱን ስራ ይሰራል። አስታውሳለሁ አላዛር የምታስታውስ ከሆነ አንድ በሬ ከዛ ሁለተኛ በሬ ከዛ በቃ ይበቃናል ብለን እያለ ሶስተኛ በሬ ደግሞ መምጣት ጀመረ ማለት ነው። እንዴ ለዳግም ትንሣኤ ማለት ነው። ሶስተኛ በሬ እኛ ተገባ ሶስት በሬ በቃ እንትን ብሎ በጣም የሚደንቀኝ ደግሞ በእውነት ነው የምልህ የወንድሞቼ እህቶቼ ብርታት ለሶስት ቀን ለአራት ቀን ፈቃድ ይወስዳሉ። እንኳን አልወስድም ብዬ ስለሆንኩ ማለት ያው ገንዘብ ያዥ ነበርኩ በአንድ ወቅት ነኝ። አይ ምንድነው እንደነሱ ጎበዝ አይደለም። ስለዚህ እንትን ጎበዝ አይደለም። ያው ዓለማዊ ላይ ትልልቅ ቦታዎች ላይ ስላለሁኝ ብዙ አይደለሁም። ግን የነሱ ብርታት እኔን ያዘናል። ወንድሞቻችን ናቸው ደስ የሚያማስ ትልቁ እዚህ አዲስ አበባ ላይ አለ የተባለ ትልቁ የመጨረሻው ድስት እኛ ጋር ይሰራል። ትልቁ ድስት እና እኔ ስጋ ቤት ነኝ። ይሄን ትምህርት ያስተማረኝ አባቴ ነው። በዳግም ትንሣኤ ነው ባለሙያ ሆንኩት። ምስር አልበላም ያለ ሰው የኛ ልጆች አጥበውት በልቶ ደስተኛ የማይሆን ሰው የለም። መድኃኒትነት በእምነት ተጨምሮ ነው የሚሰራው ምግቡ። እምነት ጸበል ተደርጎበት ነው። ስለዚህ ምስር አልታጠበም ጨጓራዬን ያመኛል ምናምን የሚል እኛ ጋር አይሰራም። ግድ የለም ይሄ መድኃኒት ነው ብለን በፍቅር ነው የምናጎርሰው። ከዛ በኋላ በዓመት ስንት ጉዞ አላችሁ? በዓመት 7 እስከ 9 ጉዞ አለ። እስቲ 1 2 3 ግሸን ማርያም አለችን፣ ህዳር ጽዮን አለችን፣ 2 መሀል ላይ ወይ ሰሚነሽ ወይ ኮኬለሽ ጻድቃኔ ግንቦት አለች። ቋሚናት ግንቦታችን ኢሉ ኪዳነ ምሕረት አለችን። በጣም የምንወዳት የማህበራችን ጌጥ ናት ኢሉ ኪዳነ ምሕረት። ሌላ ጊዜ በደንብ ስለሷ ይነገርሃል። አክሱም ተብሏል። ኢሉ ስንሄድ ግን እነ ላሊበላንም ሸፍነን ነው የምንመጣው። ጎንደርንም ጎብኝተን ነው በዛው እነ ባህር ዳርንም ያለው አብያተ ክርስቲያናትን አስሰን ነው ማለት በረከታቸውን አግኝተን ነው የምንመጣው። ከዛ በኋላ በ2 ወር ሱባኤያችን ለዳግም ትንሣኤ ገቢ የምናሰባስብበት ስለሆነ ኢሉ ኪዳነ ምሕረት ወሎ ሰሜን ወሎ ቆቦ ወረዳ ውስጥ ወርቄ የምትባል ቀበሌ ገበሬ ማለት ራማ ሳትደርስ የራማ መገንጠያ ላይ ሳትደርስ ቆቦ ላይ ትገነጠላለህ። ትገነጠልና 45 ኪሎ ሜትር አካባቢ ትገባለህ እና የመጀመሪያውን ጨረታ የወሰድሽው እዛ ነው? የኢሉን አዲስ አበባ ነበረ ዝግጅቱ፣ ግን ሄጃለሁ። ኢሉ 2-3 ጊዜ ሄጃለሁ። አዎ በዛ ዘመን ነው። በዚያ ዘመን አየር መንገድ ነበር የሚሰራው። በልጅነትሽ ሀብታም ሆነሻል። ሁለተኛ እመጣበታለሁ እንጂ ለስላሴ ላይ ሆነሽ ለእንጦጦ ተስለሽ ኪዳነ ምሕረት እሱን እንመጣበታለን። ግን 17,000 ብር ማለት ገጠር ላይ 4,000 ካሬ ሜትር የምትገዥበት ብር ማለት ነው። በደንብ እውነት እግዚአብሔር መጥምቀ መለኮት ቅዱስ ዮሐንስ እንደዚህ ነው በበረከቱ ያንበሻ። በነገራችን ላይ በጣም እግዚአብሔር በሚያውቀው ልጆቼን ነው የምልህ። ያን ያህል ሀብታሙኝ አይደለም ያንን ነገር ያደረኩት ካለኝ ነው። ስንት ልጆች አሉሽ? 3። ማን ነው ስማቸው? ፍቅር፣ ማራማየትና ባሮክ። በዚህ ሁሉ መባረክ መታደል። ማራማየት ደግሞ ዳግም ትንሣኤ ላይ መታ መዘለዝለው አዘላዘል የሰው ስም ነው። ልጆቻችን ራሱ አሁን ዳግም ትንሣኤ 3 ልጆች አሉ። 2ቱ በተራ ነው። ዘንድሮ ሴቷ ከመጣች በሚቀጥለው ወንድ ነው የሚመጣው እና ስራ አላቸው ልጆቻችን። አሁን ነው ሙያ ተተኪ እያፈራን ካለን እኛ እየደከመ በነገራችን ላይ ወደ አርቱም ትጠጋለች። ማራማየት ድራማ ከኔ ጋር ሰርታለች። እሸቱ ላይ ቀርባ ብዙ አየር ላይ የሚል ተከታታይ ድራማ ላይ አብረን ሰርተናል። እንደገና ደግሞ እሸቱ ላይም ቀርባ በጣም ብዙ ተመልካች አግኝታለች። አዎ እንዴ ወደኔ ባለፈውም ሰይፉ ላይ አብረን የቀረብነው።
እና በጣም ጎበዝ ናት። ስለዚህ አንድ ቀን እራሷን ችለን ያለምንም አጋዥ ሎዛ ፖድካስት ላይ ወይም የሎዛ እንግዳ እንጠራታለን። በጣም ደስ ጉዞውን አልጨረስንም። 2 ሱባኤ 5-6 ላይ ደርሰሽ አቆምሽ? አይ አላቆምኩም። በመሀል እኮ ጣልቃ ገብተን ጣልቃ ገብተሽ ፍቅር ስቦ ነው። ፍቅር ስቦ ነው። ሳማሰንበት ረጅም ጊዜ ሳማሰንበት ነበር የምንሄደው። ግን ደግሞ አሁን በጣም እየበዛ ስለመጣ ተጓዝን እዛ አካባቢ ወደ ሳማሰንበት ላይ የት ነው የምንሄደው? ወደ ጉራጌ ምሁር ኢየሱስ ገዳም። ሌሊቱ ሙሉ መተኛት የለም፣ በበገና ነው ያለው። በጣም ደስ የሚል እኔም እንደው እስካሁን ከሄድኩባቸው መንፈሳዊ ጉዞዎች ውስጥ የሌሊቱ ስርዓት በጣም ልብ የሚገዛው ቦታ ነው። እዛ ማህበራችን ያዘጋጃል። መልከዘዴቅም የዳግም ትንሣኤያችን ዋና ቦታችን አሁን የሀገራችን በአመት 9 ጉዞ ማለት ትልቅ እኮ በጣም ግዙፍ እኮ ትንሽ ነው። ከዛ በላይ ማስኬድ ይቻላል። ብዙ መርሃ ግብሮች ሲኖሩ እኛ ገቢ የምናሰባስበው አዳራሽ አንይዝም፣ ምክንያቱም እውቅና ይፈልጋል። ስለዚህ ጉዞ ነው የኛ ገቢ ማሰባሰብ። አባላችሁ ስንት ነው? የማህበራችሁ አባላት ብዛት በትክክል ብንቆጥረው 120 ድረስ ይደርሳል። ግን አክቲቭ ሆኖ የሚሰራው ምናልባት 30-40 ይሆናል። ደግሞ ማህበሩ ዙሪያው እንዲሆኗል እንዲያስፈልጓል ስንለው ቢሰበሰብ ከ300 ከ400 በላይ ሰው አለ። ግን ችግሩ ምንድነው? ስንሰበሰብ ስንሰራ ስራው እንዳልኩ ቅድም በጣም ነው የሚያለፈው። አንድ ጓደኛችን አለ ዮሐንስ ማህበር አገልግሎት ቀኖና ነው ይላል። የምር በጣም ነው የሚገርመኝ እሱ በጣም ነው የሚያደክመውና ብዙ ሰው አገልግሎቱ ላይ ብዙ አይደለም። ግን እግዚአብሔር ይመስገን ብዙዎችን አገልግሎት እናገለግላለን። የምንጀምራቸው ስራዎች እንደው ዝም ብሎ ትንሽ ነው የሚመስሉት ስንጀምር። እኔ ህፃናት ማሳደጊያ ስንጀምር የሰራነው ስራ 10 ልጆች ነበሩ። እንዲህ ቤት ለቤት እየዞርን በአመት 2 ጊዜ ደብተር ምናምን እንገዛላቸዋለን። ደብተርና ዩኒፎርም፣ ጫማ። ከዛ ደግሞ በበዓሎቹ እየቆጠርን ለቤተሰቦቻቸው ለበዓል እንዲሆን ጤፍም ዶሮ እሷኛዋ ጋር ስወስድ ወደ እሷ እመጣሃለሁ። እኔ መነሻዋን ልንገርህና ወደ እሷ መልሰሃለሁ የበለጠ እሷ ስለምትለኝ ያችን ለበዓል የምትሆን ነገር ዶሮ መግዣም ቂቤም ምንም እናደርግና እየሰራን ቆየ። በኋላ ግን ይሄ ነገር አይለውጥም። እነዛ ልጆች ናቸው ቁጥራቸው። ልጆቹን እኛን አናያቸውን፣ ትምህርታቸው ላይ ብዙ አይደሉም። ይሄ ነገር ትክክል አይደለም የሚል ድምዳሜ ላይ ደረስንና በኋላ ማሻሻያ ማድረግ አለብን ብለን እነዛን 10 ልጆች ከ10ሩ 9ኙ ልጆች አንዱ ልጅ እስካሁን አብሮን አለ። 9ኙ ልጆች ቋሚ ነገር እንዲሰሩ እንጀራ መጋገር የሚፈልጉ እንጀራ፣ ቺፕስ መጥበሻ ቺፕስ የሚጠብሱበትና የሚሰሩበትን አደራጅተን እነሱን ተውናቸውና አንዱ ልጅ ግን ታማሚ ነው፣ አያቱ ጋር ነው የሚኖረው። እስከዛሬ አብሮን አለ። እሱን ይዘን በትክክል መደራጀት አለበት ተብሎ በቶራ አባታችን መለኮት ቅዱስ ዮሐንስን አጥብታ ባሳደገችው እንስሳ ስም ቶራ የህፃናት ማሳደጊያ ተብሎ እንዲቋቋም ከዛም ከመንግስት እውቅና ኖሮት ልጆች ማሳደግ ጀመረ። በ7 ልጆች ተነስቶ አሁን ረጅም ርቀት ተጉዟል። የበለጠ ነገር ግን እሷ ትላለች። እመጣለሁ ወደ ራሔል። በመካከል አስደናቂ ነገሮች የእናንተ ማህበር ላይ በራሳችሁ ህይወት ላይ የተፈጸሙ ትልቅ ምስክርነቶችን እየሰማን ነው እና ይህ ሁሉ የሆነው በመጥምቀ መለኮት ቅዱስ ዮሐንስ ተራዳይነት፣ አማላጅነት ነው። ቅዱሳን ጻድቃን ያማልዳሉ፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእግዚአብሔር መልእክት ያደርሳሉ፣ ይማልዳሉ እና የእነሱ ረድኤትና በረከት ጓዳችን ያልጎበኘው የለም። መጥምቀ መለኮት ቅዱስ ዮሐንስ ደግሞ በረከቱ ልዩ ነው። የዛም በረከት ነው የምናወራው። አንዱ ቅዱስም ጋር ስንሄድ የማህበሩ በረከት ነው እና እስቲ ስላሴ ጋር ሆናችሁ ለኪዳነ ምሕረት የተሰራችበትንና
መጨረሻ የተደረገልሽ ነገር እስቲ ይሄ ምስክርነት ነገር ይመስል እንግዲህ ያው በሆነ ወቅት ትንሽ የመደበርና ስራ የማጣት ነገሮች ነበሩና ከዛ እኔ እንጦጦ ኪዳነ ምሕረት የምትባል ቤተክርስቲያን አላውቅም መኖሯን እንጦጦ ማርያም እንጂ እንጦጦ ኪዳነ ምሕረት የምትባል ቤተክርስቲያን መኖሯን አላውቅም ነኝ ግን እኔ አላውቅም። ከዛ ጓደኛዬ የልጅነት ጓደኛ ያለች ሜሪ የምትባል ሜሪ እንጦጦ ኪዳነ ምሕረት እንዴት አለች ያምሻል እንዴ እንጦጦ ማርያም እንጦጦ ኪዳነ ምሕረት የምትባል አለች የለችም እንጦጦ ተከራከርንና አንድ ዳቆን ጓደኛ ነበራትና ደውላ ስታጣራ ከ4 ኪሎ በ32 ቁጥር ከዛ ደግሞ ሽሮ ሜዳ ስትደርሱ በ16 ቁጥር በሯ ላይ ትጥላቸዋለች እና አለች እንጦጦ ኪዳነ ምሕረት እችንማ እንጦጦ ኪዳነ ምሕረት አያታለሁ ብዬ ተነስቼ ሄድኩኝ። አዋሪ ነው ተወልጄ ያደኩት ቤተ መንግስት አካባቢ። ከዛ ግን ያው የህይወቴ መሰረት እስካሁን ሆና የቆየችውም እንግዲህ ስቲል በወር አልቀርም ኪዳነ ምሕረት ዕለት ከዛ ተነስተን ሄደን ከዛ ጸበል ቦታ ገባን። እኔ መግባት አልችልም ነበር ራቅ ብዬ ጠበቅኳትኝ። ጓደኛዬ ገብታ ጸሎት አድርጋ ምናምን ወጣችና የሆኑ 2 ልጆች ከጸበሉ ይወጣሉ። ከዛ ጸበል ይዘዋልና ጸበል ስጧት አልኳቸው። እኔ እንኳን አልጠጣም ነበርና አንሰጥም ምናምን ብሎ አመነጫጭቀውን ሲሄዱ በጣም ተናደድን። ምንድነው መንፈሳዊ ቦታ አይደል እያለን እያወራን ስንሄድ ተጸጸተው ልጆቹ ተመልሰው እንኩ በቃ ብለው ጸበሉን ሰጡን። ከዛ ጸበሉን ጠጥታ እያወራን ስንሄድ ልጁ ኳስ ተጫዋች ነው። እሱን ሊያስጠምቀ የመጣው ደግሞ ወንድሙ የጸጉር ባለሙያ ነውና ወንድሙ ላይ መድኃኒት አድርገውበት እግሩን ታመመ። በጣም ጎበዝ ኳስ ተጫዋች ነው ሲነገርን ማለት ነው። እሱን ለማስጠመቅ መጥቶ ይሄኛውም ጮኸ። ወንድምየውም ተደርጎበታል። ከዛ ሁለቱም በበረከት እየነገሩን ከጸበሉ ቤተክርስቲያኑ ድረስ ሄድ እያወራን ሄድን። ከዛ ስትመለሱ ተሳልማችሁ የኪዳነ ምሕረት ዝክር ቀን ነው እዚህ ቤት ተከራይተን ነው ጸበል እየተጠመቅን ያለ ነው ይሉናል። ከዛ በኋላ እንጦጦ ኪዳነ ምሕረት ገባን። በቃ እስከዛሬ ጠረኗን አረሰው። ጠረኗን ስማ አንዳንድ ጊዜ ለሊት ትናፍቀኛለች ወላዲት አምላክ። በቃ የሆነ ህይወቴ ተስተካከለ ያማረ የሆነ ችግር የተነሳ አይነት ስሜት ተሰማኝ። ወደድኳት። በቃ እዚህ ቤተክርስቲያን መቀመጥ አለብን ስላት ጓደኛዬም እንደኔ አይነት ስሜት ለካ ተሰምቷታል። መቀመጥ አለብን ተባባልን። በሳምንቱ ቤት ተከራይተን ለ7 ቀን ብለን እንጦጦ ኪዳነ ምሕረት ተቀመጥን። ከዛ 20 ቀን ከዛ ስወጣ አለቀስኩ። ብዙ ነገር በነገራችን ላይ ጸሎታና ስፔሻሊ እኔ ውዳሴ መድገም አላውቅም። እሷ በሰንበት ትምህርት ያደገች ልጅ ነች። እንዴት ውዳሴ ማርያም እንዴት እንደሚደገም እንዴት በቃ የቤተክርስቲያንን ስርዓት በተወሰነ መልኩ ነገረች። ከዛ በኋላ ጸሎት ስግደት ሮብ ቅዳሴ እየተቀደሰኛ ቤት ነን። ጠዋት ጸበል እንሄዳለን። እግዚአብሔር የንጹሃን አምላክ መሆኑን ምነግርህ ጸበል እንሄዳለን እንጠመቅና ብዙ ጸበል እንጠጣለን በግሩፕ ደስ ይላል ጨዋታ። ከዛ በኋላ ከሰዓት በጣም ብዙ ምሳቃ ይመጣልናል። እሱንም እንበላለን በደስታ የቤተሰቦቻችን ምልት ትጋትም የለውም ነበረ። ግን እግዚአብሔር ቸርነቱ ግን ብቻ ማታ 3 ሰዓት ላይ ሁሉ ጊዜም ገብተን በጣም በለቅሶ እንጸልይ ነበር። ማስታወሰው ነገር ምን እንደምናወራ ራሱ አላውቀውም። ከዛ በቃ ከዛ ውጪ ምንም አይነት ቅዳሴ ምንም አይነት አገልግሎት አናገለግልም። አልበሰልንም። ግን የእግዚአብሔር ቸርነት ነበረ። ወጣን ከዛ ቤተክርስቲያን። ከዛ ከወጣን በኋላ በጣም ደበረኝ። በጣም በቃ ወደዚህኛው ዓለም መመለስ በጣም በቃ ተበችቶኝ ነበር። እዛ ምንም ያለ ጭንቀት መኖር ደስ ብሎኝ ነበር። ከዛ በኋላ ከተመለስን በኋላ በቃ ለመንኳትና የሆነ ስራ መስተንግዶ ለ1 ወር ሰርቻለሁና ተሰጠኝ። ግን ለኔ ህይወት የሚሆን አይደለም የሚያበላሽ ቦታ ነውና በቃ ደበረኝ በጣም። ከዛ ያንን ስራ ለቀኩኝ። ከዛ ነሐሴ 16 አየር መንገድ ውስጥ ስራ አለ ተብሎ ሐምሌ አካባቢ ኑ ተፈተኑ ፈተና አለው። እንግሊዝኛ በጣም ፐርፌክት የሆኑ ልጆች ነው የምንፈልገው ሲሉን እኛ በቅንነት እኔና እሷ እንግሊዝኛ በደንብ ፐርፌክት የሆኑ ልጆችን ሰብስበን ወደ 6 ሆነን ተያይዘን ሄድን። አየር መንገድ ስንሄድ እነሱ ወደቁኝ አለፈ። ግን ከመሄዳችን በፊት ስላሴ ቤተክርስቲያን ገባን። የሚቀርበን እሱ እንጦጦ ኪዳን ሊረፍድብን ነው። ስላሴ ቤተክርስቲያን ገባን። ለእንጦጦ ኪዳነ ምሕረት 4 ኪሎ ስላሴ ያደኩበት ወደ ሰፈራችሁ ቀርብ ነው። በቃ ነፍስ ሳቅ ጀምሮ ማቀው ቤተክርስቲያን ነው። ስላሴ ገባን። ለእንጦጦ ኪዳነ ምሕረት ተሳለን።
ስላሴ ገባ። እውነቴን ጦጣዋ ኪዳነ ምሕረት ይሄን ስራ ለኛ ከሰጠሽው የደሞዛችንን ግማሽ እናስገባለን ብለን ስላሴ ልንጦጦ ኪዳነ ምሕረት ተስለን ሄድን። ከዛኛ አለፈ እነሱ ወደቁ። ከዛ ሲገፋ ስራው መች ቢጀመር ጥሩ ነው። ነሐሴ 16 ቀን ተአምራቷን ስትገልጽ ማለት ነው። ነሐሴ 16 እንጦጦ ኪዳነ ምሕረት አድረን ዝናብ ቅጥቅጦን እንደውም የመጀመሪያ ቀን አርፍደን ሁለተኛ እንደታረፍሽ ተብለን ወደ ስራችን አየር መንገድ ገባ። ከዛ በኋላ ታሪካችን ተቀየረ። ለእናታችን ለኪዳነ ምሕረት ከኪዳነ ምሕረት ዝማሬዎች የምትወጂው ደጅ ጸናው ድምፅ እንኳን እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ደጅ ጸናው ቆይቼ ኪዳነ ምሕረትን ተጽናናውኝ ረሳ ዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን። አላበላሽባት በኋላ በቃ ልቤን የሚነካው መዝሙር ነው። ኧረ በስመ አብ። እና ይህ ሁሉ ነገር መጥምቀ መለኮት ቅዱስ ዮሐንስ በቤቱ በማህበሩ ውስጥ ስትሄድ ሌላ ገዳም ትሄዳለህ። ስትሄድ ራማ ኪዳነ ምሕረት ምን ያላየነው ገዳም አለ። ራማ ኪዳነ ምሕረት አይተኸው? አዎ ኢሉ ሄደናል፣ ራማ ሄደናል። ለመጀመሪያ ጊዜ ተሰብስበን አባታችን ነፍሳቸውን ይማረውና ከማረፋቸው በፊት እንደምንመጣ ስለሚያውቁ ልጆቼ ርቧቸው ነው የመጡት ብለው ነው አዘጋጅተው የሚጠብቁንና ለመጀመሪያ ጊዜ የጠጣሁት ጠላ እዛ ነው ራማ ኪዳነ ምሕረት። መኪና አይገባም ነበር። አይገባግራችን ነው የ3 ሰዓት መንገድ በእግራችን ሁለት ጊዜ ይቻላል። በመኪና ሂደን በጣም ከብዶን ነው የመጣነው። ኧረ የዛሬ 10 ምናምን ዓመት የዛሬ 10 ምናምን ዓመት እኔ 2 ጊዜ ሄጃለሁ ራማ ኪዳነ ምሕረት። ኢሉ ኪዳነ ምሕረት 3 ጊዜ ሄጃለሁ። ሶስታችሁ የምትችሉት የመጥምቀ መለኮት ቅዱስ ዮሐንስ መዝሙር አለ? ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በረከት ይደርበኛ ሕይወት በማህፀን ሳለ በማህፀን ሳለ ሕፃን ነነብ ለክብሬ ተጠራ ለክብሬ ተጠራ እንደ እምቦሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማህፀን ሳለ በማህፀን ሳለ ሕፃን ሆኖ ነቢይ ለክብሬ ተጠራ ለክብሬ ተጠራ እንደ እምቦሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ። የመጥምቀ መለኮት ቅዱስ ዮሐንስ ማህበርተኞች 30ኛ ዓመታቸውን ለማክበር የሚቀራቸው ጥቂት ቀናት ብቻ። ከነዚህ የማህበራት አባላት መካከል ደግሞ
በጣም በብዙ ፊልሞች፣ ተከታታይ ድራማዎች እና ተውኔቶች የምታውቋት አርቲስት ማርታ ግርማ ከመካከላችን ከወንድምና እህቷ ጋር ሆኖ ይገኛሉ። የማህበር አባል ወንድምና እህት ስለሚባል ስቱዲዮአችን ሰንበት ትምህርት ቤት መስሏል። የድሮውን እያወሩ አገልግሎታቸውን እየተጨዋወትን እዚህ ደርሰናል። የዚህ ማህበር አባል መሆን የምትፈልጉ ከታች ስልክ ቁጥር ተቀምጦላችኋል። እየደወላችሁ ተቀላቀላችሁ። በአመት ከ9 በላይ ጉዞዎችን ያዘጋጃሉ። የህፃናት ማሳደጊያ ያላቸው፣ ነዳያንን ይመግባሉ። አገልግሎታቸው ጥብቅና ጥልቅ ነው። 30 ዓመት የአንድ ጎልማሳ እድሜ የሚያክል ማህበር ጀምሮ እስከዚህ መድረስ ያለ እግዚአብሔር ቸርነት ያለ መጥምቀ መለኮት ቅዱስ ዮሐንስ ተራዳይነት በሰው የሚታሰብ አይደለም። 30 ቀን አብረን መኖር በማንችልበት በዚህ ዘመን 30 ዓመት አብሮ መኖር ምን አይነት መታደል ነው ብለን ለመጥምቀ መለኮት ቅዱስ ዮሐንስ እንደዘመር ነው ለቅኖች ምስጋና ይገባልና ለነሱ ምን አይነት መታደል ነው እንላችኋለን። የመጨረሻውን መልእክት ደግሞ አርቲስት ማርታ ግርማ። እሺ፣ እኔም በጣም አመሰግናለሁ። እንግዲህ በነገራችን ላይ የመጥምቀ መለኮት ቅዱስ ዮሐንስ ማህበርተኞች በብዛት ወደ ውጭ ሀገር ያሉት እየበዙ ማለት በጣም በብዛት ውጭ ሀገር ሄደዋል። ግን ከዛም ሆነው በዋትሳፕ እና በቴሌግራም ግሩፕ እንገናኛለን። የሚሰሩ ስራዎች ላይ የሚያግዙናል እና እንኳን አደረሳችሁ። መጥምቀ መለኮት ቅዱስ ዮሐንስ እዚህ ደርሰዋል። ከዚህም በኋላም ያው እናስቀጥለዋለን እና እንኳን ለ30ኛ ዓመት በሀገር ውስጥም በውጭም ያላቸው ወንድሞቻችን እንኳን አደረሳችሁ ላለውኝ። ሌላው ቅድም ሳይጠቀስ ያለፈ ነገር በነገራችን ላይ የመጥምቀ መለኮት ቅዱስ ዮሐንስ ማህበር መንፈሳዊ ሰርጎችን በነፃ ያገለግላል። ማንኛውም መገልገል የፈለገ ምዕመን ከታች በሚቀመጡት ስልክ ቁጥሮች ደውሎ መንፈሳዊ አገልግሎታችንን ከፈለገ በዛ መተው ደውሎ መገልገል ይችላሉ። መተው ደግሞ አይመለሱ። በጣም ስለሚወዱን እኛ ጋር ቀርተው ማህበርተኛ እንደሚሆኑ እርግጠኛ ነኝ። እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። አሁን የፊታችን እሑድ በ16 30 ነው። እሺ፣ የፊታችን እሑድ በ15 የማህበራችን 30ኛ ዓመት ይከበራል። እባካችሁ ምዕመናን መንፈሳዊ ዓላማ ነው እና እንድትገኙልን በእግዚአብሔር ስም እንጠይቃለን። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ ትልቅ በዓል ነው። እንኳን አደረሳችሁ በድጋሚ። ያው ድንገት ሁሉ ነገር ድንገት ስለሆነ ነው እንጂ እኛ ራሱ ኬክ ማዘጋጀት ነበረብን። እንግዲህ ለ40ኛው ወይ 40 ታከብራለች እንዴ? ለምን ማናከብረው? እሺ 40 እና 50 ላይ ተገናኝተን የመጥምቀ መለኮት ቅዱስ ዮሐንስ ማህበራችን 40 ዓመት 50 ዓመት እንድናከብር እግዚአብሔር ቅዱስ ፈቃድ ይሆንልን። የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት ተራዳይነት በሁላችን ቤት ይግባ። በሌላ ጊዜ በሌሎች እንግዶች እስክንገናኝ ድረስ በያላችሁበት ቸር ቆዩ። የዛሬው እንግዶቻችን የነበሩት አርቲስት ማርታ ግርማና ጓደኞቿ